ከደውልጋ ከልጅ ደውልጋ ድንጋጤ አለ ትንሽ ድንጋጤ ማለት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት 10 ሚሊዮን እያልክ እየጠየቅ የሀገር ገጽታ አለ የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ሰላም ውድ የነቃ ቲዩብ ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት ነበር? ዛሬም ባበዱና ዘናፍታ በሚያደርጉ ቪዲዮዎች ተመልሰናል። ዛሬም እንግዲህ የቲክቶክ ቪዲዮዎችን እያየን እንግዲህ ሪአክት እናደርጋለን። አብራችሁን ቆዩ። ወደ ቪዲዮ ማነው ወንድሜ? ማን ነው? ስሜ ሄኖክ ነው። እዚህ ጋር ማንበብ ሲያለኝ ስሜ ንገረኝ። ወንድሜ ስም ማን ነው? ለጨኝ እኮ ይላል። ስሜ ሄኖክ ነው። እዚህ ጋር ማንበብ ሲያለኝ ስሜ ንገረኝ። ምን ሆነ ነው ልጅቷ? ምን አልነግረኝም። ወንድሜ ስሜ ሄኖክ ነው። እናቴ ስም ማን ነው? ወንድሜ ስሜ ሄኖክ ነው። ታዳርቃቸዋለች። እነዚህ ያውቃ ነው ታዳርቃቸው። ሄኖክ ነው ስሜ። ያቆረሽ እንዴ? ወንድሜ ስም ማን ነው? ወይ ሂጃብሽን ፈተሽ አውሪኝ በእናትሽ። ስሜ ወንድሜ ሄኖክ ነው ስሜ። ምን ሆነ ነው የምትቆሩት? በእናታችሁ የጠወለገ በለጨ መሰለሽ። የት ነው? ከየት ነው የምትኖረው ወንድሜ? የት ነው የምትኖረው? መርካቶ አዲስ አበባ ነው የምኖረው። የት ነው የምትኖረው ወንድሜ? የምትኖርበትን ቦታ ቤቴ ኪዳን የምትኖርበትን ቦታ ንገረኝ ወንድሜ። ጨርሶለችብኝ እኮ። አሎ ስሜ በእናትሽ መጀመሪያ። ኧረ ስሜን ቆይ ምን እቺ የቀብር መኪና የመሰለች ምንድን ነው የምትይው? ሄኖክ ነው ስሜ። አዲስ አበባ ነው ሰፈሬ። ተረጋጋ ወንድሜ ተረጋጋ። ኧረ ምን መዛናትሽ ላይ ይጋጋል ወንድሜ እባክህ። እንዴት ነው የምትለው? ካትሳደብ ወንድሜ አይደለም ወንድሜ እባክህ ተረጋጋ። እኮ አንቺ ምግባር አውሪያ ታዲያ ወይ ጆሮ ንገረኝ ወንድሜ እኮ ስምህን ንገረኝ። ስምህን ነው ከገባሁ ሰዓት ጀምሮ። ማነው ስምህ? እሺ ማነው ስምህ ወንድሜ? ማነው ስምህ? ስም የለኝም። ስምህ ማነው ወንድሜ? ስም የለኝም። ማነው ስምህ ወንድሜ? ተረጋጋ እባክህ። ወይኔ አይዞ ሲሳይ ነው። ሲሳይ የቱ ጋር ነሽ? ሲሳይ እንዴ ብሻ ከየት ተገኘ? ከህፃን ጋር ትጫወት ይወጋል በእንጨት አሉ። ጭራሽ ፈገግታ ሰባዛለ ለሌሊት ትጸዳዳለህ። መቼ? ሚያዝያ 24 ልጅ ሚካኤልና ሌሎች ልጆች በሚገኙበት ጊዮን ሆቴል የሚካሄደው 22ኛውን የበርሜል ፌስት ትኬት ልክ እንደባለፈው ካሽለስ በሆነ መንገድ ከኤምፔሳ አፕሊኬሽን ላይ ለመቁረጥ አሪፍ ኔትወርክ ያለበት ፖል ላይ በተደገፍኩበት ሰዓት ኧረ እኔ የማውቀው ነገር የለም። ማን ነው እንደዚህ ያለ? ላይ ጠብ ሲል ያየ የላይ ሰፈር ልጅ ነው ሲሳይ ነው ብሎ የነገረኝ። ያለ መግባባት ተፈጥሮ እኮ ነው። በረከት ነው ሊል ፈልገው ነው። ሶሪ እኔ መች ገባኝ። በእናትህ ገብቼ በረከት አበቃል። ጎበዝ ነው ግን ፕሮሞሽን ራሱ ሲሰራ አበቃል። ያው በርጣሚውስ ራሱ በቃ ፕሮሞሽን እንደሆነ እያወቃችሁ የምታያቸው ሰዎች ናቸው። ደስ ይላል። እና ቤኪ 4 ኪሎ ምናምን የሚሰሩት ፕሮሞሽን እንደሆነ እያወቃችሁ ራሱ የሆነ ደስ ይላል። በቃ እንደዚህ ሲሰራ ደስ ይላል። ፕሮሞሽን ምናምን ድርቅ ያለ የሚሰሩ በርጣሚውስ አልተቻለም። በርጣሚውስ ራሱ ማማይ አዲስ ነው ጫማዬ። አታይልኝም? ማቤቢ አለኝ ትልቅ ግቢ እየጠበቀሽ ነው መተሽ እስከገቢ የእኔ ማዶና አለኝ አሪፍ መኪና አስቀምጥሻለሁ። ሁሌ እኮ ጋቢና አዴ ማባዲ ልስፈልልሽ እንዴ ቁመት ከውበት ጋር ተለግሷት እሷ ስንቱን አሳሳታ ያለ ባበሷ ይሄ ሰለቸውም ማፕሪቲ አለኝ ቴክኖ ካሞ 50 ፕሮ ነይና ነኪ ውስቲ በሌላ ማስታወቂያ መጣለች። ዳሬቺ እኛ ላይ የሚምሰል ነበር ሰውዬ ተገኝታለች። እኔ የምሰራውን ነገር በጠቅላላ ይሰራል። ዘንዶ ይላል ከደውልጋ ከልጅ ደውልጋ የተባለ ነገር ማይጠፋ ሰው ስንት ብሎኬት ተጨረሰ? እስካሁን ጀሞ ላይ የሆነ ነገር ይገነባል እኮ እስካሁን የሰበራቸው ብሎኬቶች ራሱ ዛሬ ፈርስት ዴታችን እኮ ነው። እንዴት ነሽ? በስመ አብ በጣም ነው የምታስበው። ሰላም ነው? እንዴት ነህ? ቀሚስሽ በጣም የሚያምረው ዘልሽ አንዴ ዞርሽ በእናትሽ። እሺ ባለሀብት ልቋምንት፣ በመጨረሻ ልጠይቆት የምፈልገው ነገር
ይሄን የሀብት ማማ እንዴት ሊጎናጸፉ ቻሉ? ይሄን አንተ ታልተዋልሽኝ አይደል? ለማንኛውም ወደ ሀብት ለመምጣት ቀላል ነገር አይደለም። በጣም ብዙ ስራዎችን አግብስብሻለሁ። በመጀመሪያ ሸንኮራ ሸጫለሁ። ሸንኮራ መሸጥ። በሁለተኛ ሊስትሮ ሰርቻለሁ። ሊስትሮ መስራት። ሶስተኛ እንቁላል ሸጫለሁ። እንቁላል ሀብታም ከተኮነ በቃ ኢንተርቪው ላይ ከመጣችሁ ሊስትሮ ግድ ነው። እንቁላል ሊስትሮ ምናምን ግድ ነው መሸጥ። ቆይ እኛም እንጀምራለን እስቲ። ከዛ በኋላ ወደፊት የሚወራ ታሪክ ስለሚል ሚሊዮኔር የሆንኩት እንደ ማንኛውም ባለሀብት ማለት ነው። እንደ ማንኛውም ባለሀብት ጉዞ ወደ ቢሊዮነርነት። ኧረ በእናትህ ደህና ነገር መርቅልኝ። ምን ሆነህ ነው? ሁለት አንጓ መረጥኩ እንዴ ማለት ያው በቃ ሁለት አንጓ ሸንኮራ ተወዷል። አሁን ይተረቀ ኧረ እኔ ጠርጌ ነጥቶኝ ሄሎ ጤና ይስጥልኝ። ባንክ ነው አይደል? አዎ ደንበኛችን። አካውንት ሄድ ያለውን ብር እንድነግሪኝ ነበር። በዚሁ ቁጥር ነው? በዚህ ቁጥር አካውንቱ ላይ ያለው 300 ብር ነው ደንበኛችን። 300 ብር ከእንቁላሉ የተገኘ 100 ብር ትርፍ፣ ከሸንኮራ 100 ብር፣ ከሊስትሮ 100 ብር፣ 300 ብር። 300 ብር ምን ማለት ነው? ቢሊዮኑስ? አልገባኝም ደንበኛችን። አይደለም ሁሉንም ነገር አድርጌያለሁ እኮ ቢሊዮኑ የታለ? ሌላም ረዳውት ከሌለ ስልኩን ላቋርጠው ነው ደንበኛችን። ባለሀብት ለቋምን ታታለሉኝ ማለት ነው። የገቡበት ገብቼ ጠይቃቸዋለሁ። ባለሀብት ለቋምን የእርሶን ፈለግ ተከትዬ ባለሀብት ለመሆን በሞከር አንዲትም ጠብ ያለ ነገር የለም። ለምንድን ነው አደባባይ ዋሽተው የሰው ልብ የሚያቆሙት? ዞሮ ይመልሱልኝ እንጂ በምንድን ነው ሀብታም የሆኑት? ጥቁር ዶሮ እንግዲህ ምን እንደሚገልጽ ይታወቃል። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠርላለ መልዕክት መጥቻለሁ። እሱ ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ የሁለቱ ሊደረገው ላይ አሪፍ ነው። ከሴዶ ይልቅ እንደውም ከዚህ ልጅ ያደረገ አሪፍ ነው። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ሴዶ ከንቃተ ህሊና ጋር ቢሆንና ጆኒና ቢኒያም አሪፍ ይመስለኛል። ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ እንዳ ሴዶ ጋር ተፈራርሟል ፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። ያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያጋር ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ላቭን ፒስ። እሺ 10 ሚሊዮን ፈጠዱ። ምንድነው እናንተ አሰምት ቀያየሩ ሲጅኒ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ ማስረጃ አምጣልኝ። እንጮታለሁ። እውነት ነው አምጡለት። እነሱ ነው የፈሩት። ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆን ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ። እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርጋ ቢዘምብልኝ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል? ሴዶ በስተመጨረሻ ግን እንደዚህ ባል ቆይቶ ፈርሟል መሰለኝ። እሺም ከፈረመ በኋላ አላውቅም እምቢ ማለት የሚችል አይመስልም። ተፈቅዶለታል እንግዲህ ፋይቱ ሴዶ ቆፍጠን ብሎ ወስኗል። ሰው ያለ በቃ ተራፍ ያለ ፈርሟል። በቃ ሳቅ ብሎ ነው በቃ ሰላም እያሉት ጌች ምን እንዳሉ አላውቅም። ምን ብሎ እንዳሳመነው እንጃ። አሳመኑት እናንተ ገቢ ተደረገ። ሴት በምን እንዳሳመኑት አይታወቅም። ጨራውን ተያዘ። አሁን ወደ ኋላ የለም። እዚህ በኋላማ ወደ ኋላ የለም። ምን ወቅት እጅህን እግርህን መጠበቅ ራስን ፕሮቴክት ማድረግ ሴዱ አባቴ እጅሽ የሆነ ነገር ቢሆን ማን በኋላ እጅ የተሰበማ እንዳትለን። በልምምድ ወቅት ምና እንዳት መተፋፋትም ቢሆን ትጫወታታለህ ከጆኒ ጋር
በምራቅም ቢሆን ትጮታታለህ እንጂ እንደዚህ አይነት ቀልድ የለም። ደስ ብሎኛል። ባይዚ ይመችሽ ሴዶ ይመችሽ። ማየት የምንፈልገው ፋይት ልናይ ነው። ግን ይመቸው የሁሉ ነገር ብሏቸው እሱም ወደሚፈልገው አይነት ስምምነት አምጥቷቸዋል። በቃ የራሱን ቢዝነስ ሰርቷል። ወደሚፈልገው ብር ወደሱ ስቧቸዋል። ይችላል እንደዚህ ከሰራለት ቢያናድም ህዝቡን ግን እሱ ሰርቶለታል። እሱ ባላቸው አይነት ወፈረ ወደዛ ወደስ መስማማት ስለመጡ ይመቸው። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። ኧረ ኬት መጥቶ በቃ ጋይስ እንደሚታወቀው ሳይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሳይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው ቪዲዮ አለ ራስ ተፈቅዶ ነው ወይስ ደግሞ እንዴት? ድንጋጤ አለ፣ ትንሽ ድንጋጤ ማለት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት 10 ሚሊዮን እያልክ እየጠየቅ ያገር ገጽታ አለ የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም ለሀገር ግንባታ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት ለሀገር ገጽታ መግባት ሙሉ ዓለም ትኩረት ሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው። ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምተህ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ አገሬን ለማስጠራት አገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሳይዶ የተፈራረመው። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። ኧረ ኬት መጥቶ በቃ ብቻ ለሀገርም ገጽታ ብለህ ይሁን ከሆነም ጥሩ ነው፣ ለብርህም ብለህ ይሁን እንደዛም ከሆነ ይመችህ። ግን በቃ ፋይቱን ማየት እንፈልጋለን። ከዚህ በኋላ ወለም ዘለም የለም። ወለም ዘለም ምናምን አያስፈልግም። እንደዚህ ሆንኩ እንደዚህ ሆንኩ እናቴ ተቆጣችኝ ምናምን የሚባል ነገር የለም። ወደ አንተ ስምምነት መጥቷል። ከዚህ በኋላ እንግዲህ እንትን ካለ ደስ አይልም። ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ ከንቃተ ህሊና ጋር ይላል እና አፈርን ወደ ዳይመንድ የቀየረ ሰው መጀመሪያ ይደብረኝ። ሶሻል ሚዲያ ቲክቶክ ምናምን ምን ያስቃል ካላችሁ እንደዛ ከተገናኙ በቃ የሚገዳደሉ የሚመስሉ ሰዎች የሆነች ነገር እንትን ሲፈጠር ሲገናኙ በቃ የፍቅር ሰው ነው የሚሆኑት። ይኸው አታዩም? አፈርን ወደ ዳይመንድ የቀየረ ሰው ነው ይላል። ከዚህ በፊት እኮ እንትን ሲሉ በቃ ከተገናኙ የሚገዳደሉ ነው የሚመስሉት። እና ዝም ብላችሁ ያያችሁትን ሁሉ አትመኑ። እነሱ ቢዝነሳቸውን ነው የሚሰሩት። እኛ ምን አገባን? ፋይቱን ከተደረገ እናያለን፣ ካልተደረገም እንግዲህ ፊልማቸውን ነው የሚሰሩት። እኛ ዝም ብለን እንትን ማለት የለብንም። ታሪኩን ከሰማሁ በኋላ አፈርን ወደ ዳይመንድ ቀይረ ይመቸው ነቃታልና እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ሴዶ ላይ በደንብ የሚያጠነጥን ቪዲዮ ነበር። እንግዲህ ሴዶ እንግዲህ ፋይቱን አድርገን እኔ ሴዶ የሆነ ነገር ቢያሳየን ማንም ቢያሸንፍ አያገባኝም፣ ግን የሆነ ነገር አሳይቶን ቢወጣ ደስ ይለኛል። ዝም ብሎ ቶሎ ቢያልቅ ማንም የሚፈልግ አይመስለኝም። እና እንግዲህ እስቲ ፋይቱ ደርሶ እስክናይ የዛኔ ደግሞ እስቲ ሪያክት እናደርግበታለን። በቀጣይ ባበዱ ቪዲዮዎች እስክንገናኝ ቻው።